ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ታምሬ ነው። ልዩ ሰማያዊ ምስጢር የተገለጸለት ዮሐንስ ለዚች ብላቴና በፍጥረት ሁሉ አንደበት ስሟ ከሚጠራበትና የልጇ ምስጋና ከሚደረግበት ቦታ ሁሉ በራ የምትደርስ ታላላቅ ረቂቃን መንፈሳውያን ክንፎች ያሏት ዳግመኛ እንደዚህ ተናገረላት። ይህችም ፀሐይን በመልበስ ብርሃንን በመጎናጸፍ ጨረቃን ከእግሯ በታች በመጫማት የከዋክብት አክሊል በራሷ ላይ በመቀዳጀት በዓለም ተገልጻ የታየችው በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ ያበራችላቸው እመቤታችን ድንግል ማርያም ናት። በለበሰችው የፀሐይ ብርሃንና ሙቀት በበደል ብርድ የተቆራመዱ ሙቀትን ሰጠቻቸው። ይህች ብላቴና ማለት እመቤታችን ድንግል ማርያም ንጽሐ ጠባይዋ ያላደፈባት በድንጋሌ ስጋ በድንጋሌ ነፍስ የጸናች ለዘላለሙ በማያልፍ መንፈሳዊ ጌጥ የተሸለመች ናትና የንጽሐ ባህሪ የሽልማቷ ጌጥ በሰውና በመላእክት ዘንድ ተነግሮ የማያልቅ ነው። የሽልማቷ ጌጥ እንደዚህ ዓለም የወርቅ የእንቁ ጌጥ አይደለም። ክብሯም ከተወለደችበት ጊዜ ጀምሮ ከዚህ ዓለም ክብር ፈጽሞ የተለየ ነው። ሽልማቷም ስጋዊ ፈቃድን ደስ የሚያሰኝ ወይም ስጋዊ ትምክህትን የሚያሳድር እንደ እስራኤል ልጆች የወርቅ የአንገት ሐብል ወይም የእንቁ ፈርጥ ያለበት የወርቅ ልብስ በእጅ የሚጠልቅ የወርቅ ማርዳ የወርቅ ቀለበት ወይም መሸቢያ ዝናር ልዩ ልዩ መዓዛ ያለው ሽቶ በጠቅላላው ማንኛውም የዚህን ዓለም ጌጥ የተሸለመ አይደለም። ዳግመኛም ከቴርጋግ ቤት በወርቅ ሸፍነው ፈረሶችና በቅሎዎች ሰረገላዎችን ያመጡላት ያቀርቡላት ዘንድ አይደለም። እሷም አልወደደችም። ማርያም ግን ከዚህ ዓለም ክብር ከደስታዋና ከስጋዊ ፈቃድ ሁሉ ፈጽማ የራቀች የተለየች ናት። በስጋዋ ወይም በሐሳቧ ውስጥ ከቶ ክፉ ሐሳብ ገብቶ አያውቅም። መንፈስ ቅዱስ ፈጽሞ ከእርሷ የተለየ ጊዜ የለም። ንጽሐ ድንግል ናት እያልን እናገራለን። ከንጹሐን መላእክት ቢሆን ከሰው ወገን ከጻድቃን ሐሳብም ቢሆን ከሐልዮ ከገቢር ሁሉ በአፋ የእመቤታችን ንጻ ባህሪ የሚተካከላት የለም። እመቤታችን ቅድስት ድንግል ማርያም በድንጋሌ ስጋ በድንጋሌ ነፍስ ጸንቶ የኖረ የለም። አስቀድሞ ለአባቷ ለአዳምና ለእናቷ ለሔዋን በሰጣቸው ተስፋ መሰረት ዓለሙን ሁሉ ለማዳን ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ ወዶ ንጽሐ ጠባዩን አይቶ እርሱ እግዚአብሔር መርጧታልና ከሰው ልጅ ፍጥረት ሁሉ ይልቅ እመቤታችን ከእናቷ ማኅፀን መርጦ ለፍጥረት ከሚሰጠው ንጻ ባህሪ ከፍ አድርጎ ፍጹም የሆነ ንጻ ባህሪ አደላት። ስለዚህም ከእርሷ ከእመቤታችን በነሳው ስጋ እኛን ወገኖች ጎበኘን ይቅር ይለን ዘንድ ይህች ንጻ ድንግል የሰጠን እግዚአብሔርን እናመሰግነዋለን። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን።